አንዴ ደግሞ ልክነ ሁሉም ያለበት ደስ ይላል ጓደኝነት አለማፈርክ እኔ ምን ገረመኝ አለማፈርክ እንዴ ሳፍራል እኮ ትንሽ እንዴ ደግሞ ደነጭ ግረት እንዳደረሰ በዚህ ነው በዚህ አብጦ ኧረ እባክህ ኧረ እኔን አተሳፈር በቃ ዞር በል እሺ ሲጀምር ቆይ የኔ ማንነት ዴፊኒትሊ 100% ይቀይረዋል ማለት ነው። ይቀይረዋል፣ በደንብ ይቀይረዋል። እነሱ ስለሳቁ ምናምን ደስ ያላቸው እንዳይመስልሽ። በጣም ይሄ ማል ራሱ ክፍት ላሽ የበላው ጥርሱ እንኳን እንደዚህ ምናምን እዛ ወንዝ ሄደህ ነው የተቆረጥከው? ኧረ ቶፋ እንደዛ ማለት እኔ ቆይ በፎቶ ያሳየኋቸው አኑ ሌላ ይሄኛው አኑ ሌላ ይሄን ይዤ የምሄደው። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን፣ በጣም ደህና ነን። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁኝ። ኑሮ እንዴት ነው? ሁሉ ነገር ሰላም ነው ወይ? የት ነሽ ልትሉኝ ትችላላችሁ። ዛሬ ከቶፋ ጋራ ቶፋ ሰራተኛ አልቀጥርም ቋጣሪ ነኝ ጉራጌ ነኝ ብሎ እኛን ሊያስፈጋን እዚህ ቀጥሮናል እና እነሆ መተናል። ቶፋ የሶፊ ስቱዲዮ ነው ያለ ነው እና አንዳንድ ደግሞ በእድሳት ቆንጆ አድርገን ለከስተመሮች አሪፍ ነገር ለማቅረብ ጉድ እያለ ነው። ግን ያው ቶፋ ሁሌ ምን ማሰራት ነው የሚፈልገው። እኔ የነካሁት ነገር ያምራል አይደል? ቢክ ገና እስካሁን አንድ ኮላ ለመክፈት አመት ነው የፈጀበት። ቶፋ መክፈቻ አስጠኛ። ቶፋ አልሰራም ብሏል እስካሁን ድረስ ይኸው ቁጭ ብሏል። ቶፋ ወደ ስራ ገባው ቆርጣለሁ ደሞዝ በነፃ ነው የሚያሰራል። እኔ ግን ዛሬ እንሰራላችሁ የአበባ ማስቀመጫ ይሆናል። ቆንጆ አበባ ማስቀመጫ እሰራለሁ። ማን ነው ቶፋ ስንት ነው የምከፍልህ ነው? በነፃ ነው የማወጣሽ ነው። በነፃ የማወጣሽ ነው። ሰላም በላቸው ፋሚሊዎችን። ጉራጌ ስራ ላይ ሆኖ አያወራም፣ ስራ ብቻ ነው እና እንግዲህ ተመልካቾቻችን ዛሬ እየሰራን ያለነው ኪያ ሰሞኑን በጣም ስለወፈረች የሰበረችውን ሶፋ ነው። እኔ እየሰበርኩት ይኸኛው እና አሳየኝ፣ ጉድ አሳየኝ። ይሄ የስራ ቦታ ነው፣ አትቀመጡ፣ ውጡ እላቸዋለሁ። የሚወጡ ጉሮች አሉ። አሁን እዚህ ጋር ስንት መሰለህ የተበሳው? ኪያ ምን አደረገች? ወፈርኩ ከሳለሁ። እሺ ጂም እገባለሁ ሰሞኑን በደንብ የመክሳት አላማ ላይ አይደለም። በጅብ አይደለም። ኧረ ትንሽ ሞራል ስጡኝ ቢያንስ። ኤኒዌይስ ዛሬ ስቱዲዮአችንን ፏፏ እያደረግን ነው ምናምን ነገር በየአመቱ እንግዲህ ፎቶ ስቱዲዮ ምናምን ነገር ሲሆን በየአመቱ መታደስ አለበት፣ በየአመቱ ምናምን ፏፏ ማለት አለበት። ያው እንግዲህ ቶፋ እኔ ባልሰበርኩት ነገር አውቆ እንድሰራ ስለፈለገ ነው አንቺ ልጅ ሰበርሽው እያለኝ ያለው። ጉራጌ አትቀጥርም አሁን የኛውን ብሎ ለማሰር ነው ደግሞ። በነገራችን ላይ በዚህ አጋጣሚ ቺፍ በቃ አገራሚ የእንጨት ሰራተኛ ነበርኩኝ። ያልሰራው ስራ የለም ፋሚሊ፣ ያልሰራው ከስር ስልክ ቁጥር ያስቀምጥ እና ያበዳል። የምር ቆይ አንዴ ቆይ ተመልካቾቻችን ይዩት፣ ይዩት ችግር የለም። አሻራ እግሩ ቶፋታው ሰብስክራይብ እና ምናምን ሼር የምታደርጉ ከሆነ የኔን ቻናል ማለት እንደዚህ አይነት ትብድ ያለች ማለት ነው ኪንግ የሆነ ሶፋ እናበረክትላቸዋለን። ጸድ የሆነ ማለት ነው። አሁን የኛው ማለት ነው የልጅ ልጃችሁ ምናምን ቅማየት ምናምን ሆናችሁ ምንም የማይሆን ነው ጥንካሬው ምናምን ማለት እና እግሩ እንዴት ተሰበረ እንደ ኪያ ልጅ አትውለዱ። እንደ ኪያ አይነት ወፍራም ባዛው የአቅም ምናምን ማለት ነው ማለት ነው። ክብደት ምናምን ከብደት ሳይሆን እንዲህ ስለምትልበት ነው ውስጥ የሚሰበረው። እኔ አሁን ስራ እዚህ ላይ ያላከበርሽበታል። ኢሬቻውን ድጋሜ ታከብሪበታል፣ ገና ዘለበታል፣ ታከበረሽበታል። ጉራጌኛ ጨፍራበታል፣ ትግርኛ፣ ሁሉንም ብሔር ብሔረሰብ ነው ማጠቃለልበት። ግን ደግሞ አሁን አንድ ነገር ልነግራችሁ ነው የመጣሁት። የታደለ እንደኖር ናይት ክለብ ገብቶ ጠረጴዛ ላይ ደንሳላችሁ። ግን የዛን ያን ቪዲዮ አይታችሁታል? እንዴት ሙድ እንደያዘብኝ
አላርኮ ስትይ እኮ እንባዬን ያመጣው ማርያምን ደንሻለኝ እኮ እነሱ ደግሞ አበባሉ። ኦ ማይ ጋድ የእሷ አረማመድ ይለኛል። የደነሰችው ነገር እንዲህ ነው የምችለው አለች። ተመቸኝ በጣም አዝናናኝ። ለመጀመሪያ ጊዜ ይመስለኛል በእናንተ ፊት በዚህ ልክ የተዝናናው። እኔ ያልዝናና ታውቀው ነበር። እና ዛሬ ደግሞ ፕራንክ ላደርገው አስቤያለሁ። ምላሹን ትችለዋለህ ብላችሁት ነበረ። ምላሹን ታስደንሽው እንዲህ ቶርግ ነው ማስደንስ ነው። ፋሚሊዎች እንደዚህ እናንተ ምን ታደርጉልኛላችሁ? አብራችሁ ታራግባላችሁ። አልነግራችሁም። እናንተም አብራችሁ ነው ዝም ብላችሁ። እኔ ሆ ስላችሁ ሆ፣ ኑ ስላችሁ አቤት፣ ተገባን ሂዱ ስላችሁ ምንድን ነው ተው የምትለው? አታረጉትም። አልሰራልህም። እኔ እንሰራ ሊጠራኝ ግን አልሰራልህም። እንደዛ ካላቀስክ ፋሚሊዎች እሱ ከመጣ በኋላ ምን ቀጥልላችሁ ይሆናል። አኗር መጥቶ ሁሉም ኤክሳይትድ የሚሆንበት ነው፣ እነሱም ይደነግጡበታል። ምክንያቱም የእኔ ፕራንክ ሁሌ የማይገመት ነው። ፋሚሊ ነገር ያዙልኝ፣ ማይደነግጥ የለም። ምክንያቱም አሁን ያደረገው ነገር አለ። እኔንም በደንብ አላማከረኝም ነው። በደንብ አሳያችኋለሁ ፕራንኩን። ቆይ ምንድን ነው ላንቺ? እሺ ቢያንስ ጭምጭም ብዙ ጥናት አድርጌበት በጣም እንኳን ባትነግሪኝ ነገሪኝ እንጂ ምንድን ነው? ለምን በደንብ ትንሽ እየይበል አልነግራችሁም። እየይበል አልነግራችሁም። አሁኑ እየመጣ ነው። ስሩ አሁኑ ከመጣ በኋላ ፋሚሊዎች የምቀጥልላችሁ ይሆናል። ፕራንኩ እነሱም እናንተም ማገመቱት ማጠብቁት ብሏል ሰውዬው። የማጠብቁት ነገር ነው። አብራችሁኝ ሁኑ። አንዴ ደግሞ ልክነት ሙስጠመጥም ያለበት ሁሉም ያለበት ደስ ይላል ጓደኝነት። ባዘን ፈዘን መዘን ባስልክ ስኬ ደስታ ፌሽታ ልልታው ምታትም ታስስታው ቢደግሱን ሰርጉ ወግና ማረጉ ያለ ሰው ያለ ጓደኛ መሽተምቀን ያለኛ እኛ ጓደኛ ነው ጓዳ አዋቂ ገመናዬም ሚስጥሬን ጠባቂ ስጠፋ አጥብቆ ጠያቂ ውድን ጓድን ወንድም የእውነት ሰው ብርቄም ድንቄም ወዳጄ ስንቄም ነው አንድ ጥፋተኝነት ጓደኝነት ጓደኝነት አንድ ጥፋተኝነት አንዴ ደግሞ ልክነት ለመቀየር ሶፊ ፒክቸርስ ባሁንም ደግሜ ልንገርሽ ራሴን አሳልፌ ሰጥቻለሁና ለፍቅርሽ እባክሽ በኔ እምነት ይኑርሽ። አጥላሽ ካላለኝ ላልክዳሽ ካላለኝ ካላንቺ ማናለ። Okay, let's go. እና ደግሞ ይኸውላችሁ
ኪያን ብላችሁ ለመጣችሁ ሰርገኛችሁ ሆናችሁ ክርስትና ያለባችሁ ድግስ ያለባችሁ ፎቶ መነሳት ለምትፈልጉ ለእያንዳንዳችሁ ኪያን ብላችሁ ለመጣችሁት ብቻ 10% ቅናሽ ስላለ እኔም ብላችሁ ለመጣችሁ በራችን ክፍት ነው። የለም ቤካም ብሎ ለመጣ ቤካም ለመጣ ነው 10% ጭማሪ ነው የምናደርግባችሁ። ግን ደግሞ ያው 10% ቅናሽ አለን ደግሞ ዲስካውንት ላይ ነው ያለ ነው እና ይሄን ዲስካውንት ተጠቅማችሁ ሁላችሁም ቆንጆ ቆንጆ ፎቶ ተነሱ። ኢንስታግራማችሁን በደንብ አድርጋችሁ በፎቶ ሙሉት። ምክንያቱም ይሄን የመሰለ ስቱዲዮ አለና የፍቅር ከፈለጋችሁ ሮማንስ እየሰራችሁ ማብሰል ከፈለጋችሁ እያበሰላችሁ ለሙሽሮች ደግሞ ቆንጆ እንደ ቶፋ አናጺ መሆን ከፈለጋችሁ አናጺ ሆናችሁ እኛ በሁሉም ነገር እናነሳችኋለን። ችግር የለውምና እንዳታስቡና ሌክዠሪ የሆኑ ፎቶዎችን ከቆንጆ ስቱዲዮ ጋርና ከተሟላ ከፈለጋችሁት ከመስክም ከፈለጋችሁ ስቱዲዮ ውስጥም ባሉ ነገሮች ሁሉ ዲስካውንት ላይ ስላለን ከመጣችሁ በዛ ላይ ደግሞ ኪያ ምላችሁ ከመጣችሁ 10% ቅናሽ አላችሁ። ቶሎ ጥሩ ቀን ሞገድ አግባብቶናል አምዶ ያየነው ያገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ልክነት ሞት መጥም ያለበት ደስ ይላል ጓደኝነት ባዘን ፈዘን መዘን ባስልኬ ስኬ ደስታ ፌሽታ ልልታው ምታትም ታስክስታው ቢደግሱን ሰርጉ ወግና ማረጉ ያለ ሰው ያለ ጓደኛ መሽተምቀን ያለኛ እኛ ጓደኛ ነው ጓዳ አዋቂ ገመናዬ ሚስጥሬን ጠባቂ ስጠፋ አጥብቆ ጠያቂ በስተመጨረሻ ፋሚሊ እንዴ እንቀመጥበታለን የተስተካከለው ና እንቀመጣለን በስተመጨረሻ አልቋል። በእኔ አጋዥነት ነው ያለቀው እንጂ በቶፋ ሰሪነት አይደለም። አንዋር ፍራንክ እናደርገዋለን። አንዋር ደርሻለሁ ብሏል። አይመለከተንም። ታደርጋለህ? ስራ ጨርሻለሁ። እኔ ልውጣ ነው። ምሳ እኔ ነኝ የምጋብዘው እና ቆንጆ ምግብ ነው የምጋብዘው። ቶፋ የሚወደው ምግብ ድንች ነው የምትወደው ምግብ ነው የምጋብዘው እና ቶፋ ምን ታስባለህ? ምሳ በእኔ ነው። እንደዚህ ለፍታችሁ በጣም እንደራባችሁ ጎመን ነው እያልኩኝ ምን ሳይው አልከፋውም። ምን ተበይዘ ጎመን በጣም ነው የሚወደው። የፓስታ አፍቃሪ ነው በጣም ቶዬክስ ሁሉንም አይመርጥም። እኔ ስጋ ይመቸኛል። ስጋ ይመቸዋል ቶፋ። እኔ የቡና ነኝ ምግብ አልፈልግም። ስጋ ይመቸዋል። አይ ቶፋ ይመቸዋል። ብቻ አኑ ደርሷል። ተስማምታችኋል? ምሳ እኔ ነኝ የምጋብዘው። ምንድነው? ቢያንስ ፓስታ ምንድን ጎመን አንዋር እየመጣ ነው። እኔ ኩስታር ብያለሁ። የምርን እኔ ና ሰላም ፈለግና ኪያን በመላጣ ወዲያ በጣም የሚያስጠላው እነሱ ስለሳቁ ምናምን ደስ ያላቸው እንዳይመስልሽ። በጣም ነው የሚያስጠላው። ሰላም እንዳትለኝ በጣም ነው የምታስጠላው። ከዚህ በኋላ እንደውም አላውቅም እኔ
ጸጉር ነው ተቆረጥ ሲያምር እንዴ ፈጣሪ ይክስና ምን ነው ተቆረጥ ራሱ ብትል ተደቃለው ሴሩፋን ነው ማለት ይመጣል እንዴ ማለት ቶፋ አንተ ራስህ ሻርም እንዴ ጸጉር በጣም ተጫዋራ ነው እንደዚህ አይነቱን አወጣዋለሁ እሺ ነገ ያድጋል እኮ ድረስ እንዳመጣ ለአንድ ለሁለት ወር አንገናኝ ነኝ እናንተ ኪዩሽ ነው የምሬን ነው እንዴ እና መጀመሪያ ተናገሪ መቼ አልኩ ጸጉር ተቆረጥ እኮ እዚህ ጋር ነው ያልኩ እንደ ነጥፎ ምናምን እዚህ ጋር ነው እንጂ ያልኩ ሙሉ ተመልጠት ትመጣለህ እንዴ ኪያ ሁሌ አልነገረኝም ይኸውልህ እኔ እንደውም ለሷ ቋንቋ ነው ያስብ ጓደኛ ነኝ እንዴት ምን ማለት ነው አልነገረኝም ሶፊ ነገረኝ ነው አሁን በቃ እኔ ፕራንክ ለእናንተ አልነገረኝም ማለት ነው ቢያንስ አንድ ሁለት ወር ነው የሚፈጀው ግን እና በቃ አትምጣ እኛ ጋር ኮፍያ ምናምን አድርገው ጣና ገባ ሲጀምር በመላላት ትመጣለህ አታፍርም ኮፍያ እኮ ጣና ታደርጋለህ ይሄን ኮፍያ ራሱ ነው የሚገርም ነገር ነው ፍላት ምናምን ነገር በጣም ነው የሚያምርብና ክሊንከት ፍላት ተቆርጦ ምናምን ነገር ያለች ራሷ ነው ታርገው ያደረገች የሚገርም ነገር እኔ ስለ ክሊንከት ስለ አቆራረጥ ዜሮ ስለምን ነገር አላውቅም ይሁን ደስ ጸጉር አቆራረጥ ምንም ነገር እንዲህ መላጣ መስለህ እኔ ልወደው አልችልም በጣም ነው የምጠላው አንተ ታስበው አስገብ አስገብ እውነት አስገብ በጣም ነው የሚያናድድ በጣም ማለት ነው መላጣ ሰው አልወድም እኔ መላጣ ሰው አልወድም እንዴ እኔ መላጣ ሰው አልወድም በቃ የምር እኔ ምን እንደመሰልክ ታውቃለህ የሆነ የተፋቀ አካል ከዚህ በኋላ የትኛው ፍቅረኛ አለ አይደለ ስለዚህ ኮፍያ አድርገው እኔ ግን ነግረኸኛል እንደዚህ ሙሉ መላጣ እንደምትሆን ነግረኸኛል ጥቁር ሰው ሲጀመር መቼ ነው መላጣ የሚያምርበት ጥቁር ሰው መላጣ አለ ወይ ስታይል የተወሰነ መልኩ እንኳን ቀየርና እንደዚህ አይደለም ስታይል እኮ ስታይል አይደለም ሙሉ ለሙሉ ተመልቀኸዋል እኔ መላጣ ሰው አልወድም እንዴ መላጣ ሰው ሲጀመር ገፊ ነው ኧረ ተይ በቃ እንደዚህ አይ በቃ ተረጋጊ በጣም ያስጠላኝ ማለት ነው ቆይ እንትን ወርቅ ቤቱን ድጋሚ መስራት ጀምረን ነው አዋራማ እንዳይዝብን በጣም ያናደድከኝ በጣም ያናደድከኝ በጣም ያናደድከኝ ቢነግረኝ እኮ ችግር መናገር አልነበረበትም እሱማ ነበረበት እና እኔ ሰው አይደለሁ ገስ ና እኔ ገዛልሃለሁ ና ሰው እንዳያይ እንደዚህ እንዲህ ተመንጠ ሰው እንዳያይ እንደዚህ ሰው እንዳያይ እኔ አንቺ ልጅ ተቆረጥ ስትይ ነበር ስታይል እኔ ወላሂ በአላህ ከፍለን የተቆረጠው ከፍለን ኧረ አንዋር ተው እግዚአብሔር ይሄ ትክክል አይደለም በጣም አስቢው በጣም ይሄ ትክክል አይደለም ጸጉር ቆራጩ ለሶስት ቦታ ራሱ ትክክል አይደለም ምንድነው ይሄ ጭድ ምናምን ጽድ ምናምን የሚከረክሙት ነው የሚከረክሙ እኮ ነው የምትመስለው አልተናገረም እኮ ቆይ አንቺ ነሽ ስታይል ቀይራ አላልሽም ነበር እንዴ ቆይ ከነገ ድግስ አለን ብያለሁ እንዴ ነሽ የሚሄደው እንዴ መላጣ ሆነ ይኸውልህ እንደውም ምን እንዳሰብኩት ታውቃለህ እንደዚህ ድግስ አለ ምን ሄደበት ምናምን ነገር ስትል የምሬ ነው ቁም ነገረኛ መስዬ ለመታየት እኮ ነው መላጣ ሆነ ትንሽ እኮ ፀጉርህን ትንሽ አታስቀረም እንደዚህ ሙሉ ልሙጥ አንዴ ራሱን የተቆርጬ አላውቅም አንዴ ምን እንደተፈጠረ ታውቂያለሽ የሆነ ጊዜ ብራዘር የታናሽ ወንድም ያለና ሊበላው ፈልጎ ምናምን ነገር እንቁላሉን ደበቀው ማር ቤት ውስጥ ማለት ነው ከተወሰነ ምናምን ወራቶች በኋላ ሲመጣ አንዋርን መስሏል የጠገበች አስቅም እኔ አሁን ልስቅም ሞክራለሁ ኧረ የምራችሁ ነው ግን እንደዚህ እናንተ ደም በጣም እንትን ትላላችሁ ቄስ የጠገበ እንቁላል አልመሰለሽ ነው በቀደም ትላለች አገኘው እሺ ይኸው ታመናችሁ ብቻ ደግሞ ነገ ከነገ ወዲያ የሚያድግ ነገር ነው አንድ ሁለት ደግሞ ኮፍያ በቃ እኮ ይኸው ኮፍያ ገዛለሁ እንዲያድግ አድርገህ እኮ የተቆረጥከው ጭራሽ ደርደሩ እኮ የለም እኮ የለም ተላሽቶታል እኮ ሙሉ በላጣ ነው እኮ ይኸውንጋው ኧረ የእኔ ፀጉር በእናትህ በሳምንት ይኸውን ራሱ ይህን ራሱ እያለች አይ በቃ ምናልባት ሚኖክሲዲን ወይ ነገር ነው የሚጀመር ፈልጎ ይሆናል አንዴ ክፍት ምናምን እና እንደዛ ከሆነ በጣም ኧረ ተወኝ ተው ቆይ ልክ ነው እኔ አሁን ፀጉሬን ተቆርጬ እሺ እኔም እቆረጣለሁ እንዴ በመላጣ ሰላት
ኪዩ ገበሬ ምናምን ቅጠሪለት የሚኮተኩተው ምናምን ውሃ የሚያጠጣው እንዴ? እኔ ግን ምን ሆነ ነው? ቢያንስ አትጠይቅም ማለት? እሺ ቆይ የሚቆርጥ ሰው እንኳን አንዳንድ ጊዜ እኮ አሁን ላይ ያሉት በጣም ቆራጮች ስማርት ናቸው ምናምን ከጭንቅላት ጋር ምናምን የሚሄድ የፀጉር ቁርጥ ምናምን እኔ አንተ ክሊንከት እኔ እንኳን አልኩም የለም ፀጉር ግን ማለት በቃ የሚያምርበት እንዴት አንተ አታውቅም? ረጅም ጊዜ ተቆርጣ አታውቅም? እንደዚህ ሶፋ እኮ ኢለመንተሪ ኮያ ምናምን አንድ ድግስ አለ የምንሄድበት ቦታ፣ ሁለት ደግሞ እዛ የምናገኛቸው ሰዎች ምናምን ነገር ስትለኝ አሁን እኔ ያሸማቃታለሁ። አሁን ይሄን ፀጉር ነው መላጣን ይዤ የምሄደው እንደዚህ ተማሪ ገና ያስኩት ተማሪ መስሎኝ። ኧረ በቃ ኪያ እንዴ ምንድን ነው የሚቆጣ አስተማሪ ያለ አንተ እንደዚህ ነው መጣ መላጣ ነው ሰርፕራይዝ ለኔ። እሺ እና ምን እኔ አሁን እስኪ አይ በእናትህ ሴት ልጅ እንደ ሰርፕራይዝ እንደምትደረጊ መላጣ ነው እንዴ ሰርፕራይዝ የሚያደርገኝ? እኔ ደግሞ የአንቺ ፀጉር እኮ ቶሎ አያድግም እኮ አያድግም። ሳምንት ሁለቴ ነው የምቆረጠው። ኪዩ አውቆ ነው ቶፋ በሳምንት ሁለቴ። እሺ አንድ ሳምንት ያዥ ብዬ ነው ታየው። ለምን ኮፍያ የበፊቱን ያክል በአንድ ሳምንት በፊቱን ይመልስላል። ቢያንስ በጣም ነው ደግሞ እኮ የሚያምርበት የነበረው። በጣም ያምርበት ነበር። እሺ አረ በእናታችሁ ፀጉር እኮ ነው። እኔ አንገቴን አይደለም የተቆረጥኩት እኮ ነገ ይሻል ነበር። እንዴ ኦሬዲ የለም እኮ አይደለም። እኔ መንታው ፀጉሬ ልቆረጥ ስለምን ያህል ነው የምትሆንብኝ? አስፈቅጄ ነው። አንተ ግን አስፈቅጄ ነው። አንተ ነህ። አይ በርግጥ አሁን ካፕል ናችሁ ምናምን ነገር እና ቢያንስ ብታወሩ ምናምን ያንተ ነገር የሷ ነው የሷ ያንተ። ምክንያቱም ቅርብ ጊዜ ዊግ ለምን ቀጠልሽ ምናምን ብለህ ሪስ ስትልባት ነበር አይደል? ዊግ ለምን እንኳን አደረግሽ? በጣም ናቹራል ሄርሽን ነው የምወደው ምናምን ብለህ ምናምን ስትቆጣ ትዝ ይለኛል ነው የምልህ። ስለዚህ እሷ የሚመቻትን ነገር በቃ እንግዲህ አሁን ከዚህ በኋላ ትዳር ነው የምንጠብቀው ከእናንተና አንድ አስታራቂ ከሁለታችሁ ዊግ ላንቺ ያልፈቀደ ለራሱ መላጣ ተቆርጦ መጣ እያልክ ቶፋ ትክክል አይደለም። ዛሬ ትክክል አይደለም። ልክ ነው፣ በደምብ ልክ ነው። ሁሌ አንተ ነው እንዴት የሚለው የምሬ ነው። ሁሌ አንተ ነው እንዴት የሚለው ጥቁር ድንጋይ ባገኘውና እንዳካት እንዲህ በፋፉ እያልኩ ወይኔ አንተ ትቀልዳለህ። ራስህ እንደሱንም አልሄድም ቀርቻለሁ ነው ወይስ አንተ እንደነፍልፍሉ ምናምን ኮሜዲያን ሆነ ነው ራስህ ላይ እንደዚህ የሚቀልድ ነው? ቶፋ ብቻ አንተ የሚደብር ከሆነ በቃ ብቻዬን ነው የምሄደው ካንተ ጋር ልቻው። የምር በጣም የሚደብር ከሆነ ነው ያምናችኋለሁ። ኮፍያ አለ አልፈልግም። እኔ በኮፍያም ላይ አልፈልግም። በቃ ያደረከው ነገር ቅጣት ይፈልጋል። ምክንያቱም እስካሁን ድረስ አላስፈቀድከኝም። አንደኛ አይደለ ኪያኔ ትልልቅ ሰዎች ቤት ድግስ ነው ነው ድግስ ቤት ስንሄድ እኔ መላጣ ነው ወይ እዚህ የምሄደው? እንደ መላጣ ነው ወይ እዚህ የምሄደው? ቁም ነገረኛ ደግሞ ባህሪ እንጂ ፀጉር አይደለም። ባህሪ ምን ሆነሽ? አሁን ከፀጉር ጋር የሚያገናኝ ነገር ምን? አሁን እኮ ያንጸባርቃል ነው። አሁን ድግስ ላይ ብትሄድ ሪፍሌክተር በቃ አይናቸውን ነው የሚወጋቸው። ግን ፋንቺ ጀምራ አምራለች። የምር እንትን በጣም ጀምራ ባለክስ ደስተኛ ነኝ። እሺ በሳት ወይኔ አረ ፍረዱኝ ቤተሰቦች፣ የምር ማስፈቀድ ነው ያሳያቸው። እነሱ ራሱ ያዘበዋል። የምር እንትን ማለት የምር ንገረን። ወፍጮ ቤቱን ጀምረው ከሆነ እንረዳ፣ ወይም ሚኖክሲዲን ምናምን ጀምረን ከሆነ እንረዳ። አላስፈቀደኝ ተከላብለው ነበረ። ለተከላም ሲሆን እኮ እንደዚህ እኮ ነው ተፋ እና አስተክለ ነው ብትለኝ ነው። አረ ምን የሚተከላ አይደለም። ተላስተ ለሌላ ሰው ሰጠልኝ ሸጦት እንደ ህንዶች ፀጉሬን የታረካው ፀጉሬን የታረካው እየሳክለው በቃ በተረጋጋ
ስማ አኑ ቆይ ፊልሙስ እንዴ ኮንቲኒቲውስ እሱ ኧረ ምን አይነት የጅል ስራ ነው የምትሰራው? በእናትህ ቢያንስ አንጨርሰው ነበረ። ቶፋ እሷ ናት ማለት እሷ ናት። እኔ ፀጉርን ተቆረጥ እኔ ካደ ተላጨው አልኩ እንዴ ተቆረጥ እንጂ እንዴ ቢያንስ እሱን እንኳን አንድ ሲን ሁለት ሲን አይደል የቀረን እሱን እንኳን አንጨርሰውም ነበር። አይታደስም እኮ ገብሬና አይሰማም ሰው ሴት እንኳን ብትሆን ሻሽ ምናምን አስለብሰን ምናምን እናልፎ ነበር። አሁን እሺ እንዴት ይታለፋልሽ? ኮፍያ ሊላ እንትንም በጎይ ኮፍያ ምናምን ኧረ እባክህ ማለት ቶፋ ሲጀምር ይሄን ነገር አላሰብኩትም ነበር። የምሬን ነው የምልህ። ጭራሽ ሳሎን ውስጥ ስትገባ በፀጉር ከዛ ጓዳ ስትገባ በመላጥ እንዴት ነው የሚሆነው? በጣም ታስባለህ ነው ወይስ ሳሎን ውስጥ ጨበሬ ፀጉር ምናምን ታይቶ ከዛ ኮፍያ ታደርጋለህ? አንተ አስማተኛ ነህ ባትማን ነህ? ኧረ በቃ የሆነ ቢያንስ እኔ ራሱ እውነት ነው የምነግርህ ማለት ነው። በፎቶ ያሳየኋቸው ጓደኞቼ እንደዛ ታውቃለህ። መሀል ላይ የሆነ ሲን እንጨምርለትና የሆነ ፀጉሩን እንትን ምናምን የእኛ ደራሲ እንደዛ ሙሉ ክሩ ይመጣል ማለት ነው። ድጋሚ እንደገና ተከፍሏቸው ነው የሚመጡት አይደል? ቶፋ የምር ሲሪየስሊ ከኪያ ኢነርጂው ክሩ ምናምን ነገር ማለት ኪያ ይኸውልሽ፣ ኪዩ እኔ መጀመሪያ ሲጀምር አንቺ ትወጂዋለሽ ምናምን ነገር አልወደድኩትም። በቃ ማለት ስታይል ቀይር፣ ፀጉርን ተቆረጥ ምናምን ነገር በቃ ስለዛ ብቻ እያሰብኩ ስለነበር ቶፋ ሌላ ምንም አይነት ነገር አንተና የምር ነው ችግር የለውም። እሺ ሲኑ ምናምን ይጥፋ ምናምን እዛ ወንዝ ሰፈር እንዲህ ልብስ ምናምን ሊያጥቡ የሚወጡ ምናምን ሰዎች ትዝ ይለዋል። እንትን መስጠት ምናምን ሰብረው ምናምን ፀጉራቸው የሚቆረጡበት እንደዛ እኮ ነው እኮ የተቆረጥከው እኮ ይሄ ማል ራስ ክፍት ላሽ የበላን ቅርጹ እንኳን እንደዚህ ምናምን እዛ ወንዝ ሄደህ ነው የተቆረጥከው? ኧረ ቶፋ እንደዛ ማለት እኔ ቆይ በፎቶ ያሳየኋቸው አኑ ሌላ ይሄኛው አኑ ሌላ ይሄን ይዤ የምሄደው ይሄን አንተ ድግስ ቤት ይዤ ለውን ቤተ ዘመድ ኪያ በፈጠረች በእናትሽ ማለት በዚህ ደረጃ እናንተ የኔ ሰዎች ስለሆናችሁ ቀን በቀን ለውጡን ስለምታዩት ነው። ለውጡን ቀን በቀን ስለምን እኔ ግን አደርገዋለሁ አለማስፈቀድ ራሱ ንቀት ነው። እሺ አይደል ለውጥ አሳየኝ እያልከኝ የነበርከው አንተ ነህ። ፕራንክም ቢሆን እኮ የለብህ ስትናገር የነበርከው አንተ ነህ አይደለ? ለውጥ አሳየኝ ብለኝ ግን እኔ ፀጉሬን ጫፉን ልቆረጥ ስል እንዴት ነው የምታብደው? አንተ ግን ሙሉ ስትቆረጥ ማንም አይናገርም። ሲያ የሴት ልጅ ፀጉርና የወንድ ልጅ ፀጉር አንድ ነው እንዴ? እኔ ልጅ ነው በቃ ዞር በልና እኔ ልጅ ዞር በል። ኧረ በፈጠረች በቃ ዞር በል። እሺ ሲጀምር ቆይ የኔ ማንነት ዴፊኒትሊ 100% ይቀይረዋል ማለት ነው። ይቀይረዋል፣ በደንብ ይቀይረዋል። ልክ አይደለም። በቃ ልክ አይደለም። መናገር ነበረብህ አይደለ? አልነገርከኝም። ማርያም ለማስደሰት ነው። ፕራንክ አረግሻለሁ ብዬ ነው። ሰርፕራይዝ አረግሻለሁ ብዬ ፕራንክ አረገኝ። ጎበዝ፣ ሁሌ ፕራንክ ትወዳለህ። ጀመር አና ማስተካከል የምትችል ከሆነ አስተካክል። ምን ላድርግ? እንዴት ያስተካክላል? ያያር ሊተክል ነው። ከዛ ነው የሚለው። እሺ ቆይ ፀጉሩን ይዘህ ወጣ። ኧረ ቶፋ እንዴት ይዞት ይመጣል? ቶፋ የህፃን ጅብ ጥያቄ ነው እንዴ የምትጠይቀው? እንዴት እንደዚህ ተከለው ሂድና በአሜርም ቢሆን አጣፋ የሆነ መንገድ እንፈልግለታለን። አናር በምን አይነት መንገድ? እሺ ንገረኝ ቶፋ የሆነ ነገር ይፈልግለታለን። ምንድን ነው የሚፈልግለት? ሲኖቹ መካከል ፀጉር ያለበትና ፀጉር ስለሌለበት በቃ የሆነ ተቆርጬ ሳሎን ፀጉራም ሆነ ገብተህ ከዛ ጓዳ ስትወጣ መላጣ እኮ ነው የምትሆነው። የኛ አባት ማለት እንዴት ነው እሱ የምትሆነው? አይደለም እዛው እያለው እናንተ ስልክ ተደውላችሁ ምናምን ነገር አሪፍ ፀጉር ቤት ነው አለኝ ምናምን ነገር ምናምን ብላችሁ በእነዚህ አይነት ሁኔታ መስል ማለት በዚህ ደስ ላይክ እንደ ቤተሰብ ምናምን ነገር ብዙ ነገር ይኖራል። ስራ ነው ሰራ ነው ብለን ተማምለን ያው ሁሉ ነገር ዋጋ ከፍለን በቃ መቀጣት ያለበት ነገር ካለ ይቀጣ። በቃ ከሰርቶ ምናምን ኢነርጂያችንስ ቶፋ በዚህ ደረጃ ኮኔ በዚህ ደረጃ በቃ ይቀጣ። እየተቀጣ ስለሆነ ነው ባይዘ እንደዚህ ይሆናል አይደል? እቺ ለባት ለማትቆረጥም ነበር አንተ ስሜትን አትከተልም ነበር። በቃ የሆነ ነገር ያምርብህ መስሎ ነው የተቆረጥከው። አካት መስለት ኧረ ቶፋ እሺ ማለት ደስ ያላችሁ እሺ የታላችሁ ነው ያል ስደቡኝ ነው ይወጣል። አይ እኔ ሰድቤ ያወጣልኝ ባላይ ሆኖ ደስተኛ እሺ ምን አድርገሽ ነው የሚወጣልሽ? እሺ ባላይ አንድ ሳምንት እንዳላይ እቤት እንዳመጣ ተሳስተክ የት ሄዳል? ቆይ ከዚህ የትም ሊሄድ አይችልም። በቃ ቢያንስ የሆነ ነገር መፍትሄ የሀገር ፍራፍሬ እኮ ነው የምትመስለው። ብርቱካንም ትመስላለህ፣ ቁልቋልም ትመስላለህ። ምንም አይመስለው ነገር ጥቁር ማንጎ ነው እንጂ የምትመስለው የተመታክ። እኔ ኧረ ግን እንደዚህ አይደረግም። ከዚህ በኋላ እንዳላክ ከባድ ባርቹ እሺ የፈለጋችሁት ነው አልኩ። በቃ እሺ ማለት ይኸውልሽ ኪዩ አንቺንም ብትሆን አንቺን አስደስታለሁ ብዬ ነበር። አታስደስታትም፣ በፍጹም አታስደስታትም። ፍቅረኛሞች አይደላችሁ እንዴ? ፍቅረኛሞች እኮ ስትሆኑ እኮ ጋይስ መተሳሰብ አላችሁ። ምን ያልተሳሰብነው የቱ ጋር ነው ቶፋ? ምንድነው እስኪ ሳንተሳሰብ የታየ ነገር? አንተ ትክክል ያልሆነው ነገር ምንድነው? እሷ ፀጉር ቀይር፣ ስታይል ቀይር፣ ሁሌ አንድ አይነት ምናምን ነገር ከሚሆን አኑ ይሄን ነገር ብታስነካው እኮ ምናምን ስትለኝ ነው ፀጉር ቤት ሄድኩት እንደውም እንጂ ቼክ ራሱ አላደረገውም መች። እሺ አንተስ ብትሆን ቤክ ምንድነው? ቤካ ምን ያርግ? እሱ ላይ ነው መጮህ የምትችለው። እሱ ላይ ልጮህ ነው። እሱ ነው አይደለም ቢያንስ ማለት ነው
ነግረኸኛል አሉ ለኔ ቢያንስ እንኳን እንደዚህ ያደርጋሉ ብለኸኛል። ለምን ለእናንተ ከሚነግር ለኔ ያለው እንዲቀርቡ አይደለም ችግር ቢያንስ እንደ ወንዶች ነው። ብዙ ጊዜ አብረን ሄደን ነው የሆነ ቦታ ላይ ሰብሰብ ብለን ተቆርጠን አንጃ ማርክተ ምን መጣው አይደል? ቤከ እውነት ለመናገር ከሆነ ማለት ነው በቃ ሁላችሁንም ማለት ሰርፕራይዝ ልታረጋችሁ ነው በቃ እስከዚህ ድረስ ምናምን ነው ሳቅም በጣም ኮርኩራ ነው። አይ ብዙ ጊዜ አብረን ነው የምናሳልፈው። እንዴት ብቻህን አደረግከው ነው ያልገባኝ። ነገርኩህ ይሻችሁ በሄድ ምኑ ላይ ነው ሰርፕራይዝ ነው? እኛ ቢያንስ አይጠፋብንም እንደዚህ ነገር አንሳሳትም። እነግርሃለን ቢያንስ አላየችሁ እንዳታሳየት ቢያንስ ወርቅ ለቶ ብቻ ተደበቅ። አዎ አረኪው በፈጠረሻ ቤት ተከራይተው ጣለት ነው ባይዘው ደስ የሚላል። አረ እርግጠኛ ነኝ ደስ ይላል እንዴ። እኔ አሁን እሺ ቆይ ቶፋ ከማን ጋር ልሄድ ነው? ቤት ዘመድ ከሱ ጋር ሄዳለሁ ብዬ ነበር ያሰብኩት። በቃ ቶፋ ቤት አብረን ሄዳለን። ዞማ ጸጉር አለ እሺ መላጣም ይሰራል። እሺ መቻቹ ከኔ ተቀንሰው ቤት ችግር የለውም። በቃ እንዳልኳችሁ በቃ እኛ ምሳን ላንጣ ይመስላችሁ ወይ? ለምን እንደዚህ ቅርጽ አታስወጣበትም? እንደዚህ ማለት ነው ስትራይፕ ታስወጣበታለህ። ሹሩባ ነው የሚመስለው። የእውነቴን ነው የምላችሁ። ምንም እንከን የሌለው እዛ እንከን የሌለው ያሳያችሁ እንደዚህ ና ካሜራ ክራቶ በመቶ አረክ ያብርብ ያለቀብኝ የምሬን ነው። እኔ ነበር ፋንታ እንደዛ መራራት ቆርጣ መጣ ያየነኝ በዚህ አይነት መላጣለች ማይራ ያው ፀጉሩን በጣም ተቀንሶት መጥቶኛ ላይ አለማፈሩን እኔ ምን ገረመኝ? አለማፈሩ እንዴ ሳፍራል እኮ ትንሽ እንዴ ደግሞ ደነጭ ግለት እንዳደረሰ በዚህና በዚህ አብጦ ኧረ እባክህ ኧረ እኔን አታሳፍረኝ። አንተስ ይሻል እንደዚህ እንትን አይደል አልሳቀቅም። የምሬን ነው። ከዚህ በፊት አታውቀውም እንደ ተቆርጣጣ እንደዚህ በጣም ድሮ ነው ከ8 ዓመት ነው ከስተኛ እና እንደዛ ከተቆረጠ መታቆም ነው ዛሬ ነው ተታቆም ኋላው ቅርጽ ምናምን አለው እኮ ወንድ ፓክ ምናምን አለው እንደዚህ ትሰራበታለህ እንዴ? የጭንቅላት ትሰራለህ እንዴ? ወይ ምናምን እኮ ሰርተውለታል። አሁን ቆይ በትንሿ ሙሽጥ ነው የምታበጥር። ማበጠር በቃ አትጠቀም ከዚህ በኋላ የእሱ እንትን ነው ይመስል። በቃ እኛ እንሂድ አይመስላችሁም? እኛ እንሂድ በምንጣፍ ማስቀመጥ አረ ነገ እኮ ያድጋል። የምሬን ነው የምላችሁ። አንተ እንደዚህ ሰው የሚቆረጡት እኮ ፀጉራቸው ለስላሳ የሆነ ሉጫ ምናምን ነው። ያንተ እኮ ኪኪ እኮ ነው። ምንድነው ኪንኪ ነው ምናምን ኪንኪ ነው እንጂ ኪንኪ ያምራል እኮ ኪኪ እኮ በስንት አብር ወይኔ ኪንኪ ደግሞ አንተ እያረጀህ ነው እንዴ? እንዳልቀይር ነው ገመናሽ እንዳለ ቀለም ተቀበው ደግሞ እንዲያመጣ ቀለም ተቀበ ኖርማል ነው ማለት እኛ ስራ ተለክቶብን ቀለም ይቀበል በቃ ካበላሽ በደንብ ያበላሽ። አንተም ደግሞ እንደሱ ማላቀ ተቆረጥ ነው። አይ ይኸውልህ ከቤት ከይቀነስና አሁን ቤት ከተቆረጠ አይደለ አንተ ላይ ተከልተከል እናርግበት። የምርሽ ነው ግን ኪያ እንዴ ቀልዳለሁ እንዴ በሳት እኔ ቆይ ማልቀስ አለብኝ እንዴ? የምሬን እንደሆነ ኮላ አለ ና ቤት ካቆይ መቀስ የለም እዚህ ሁሉ በዚህ ክፈት ሆነ ይቀበላል። እዚህ ጋር ፀጉር ቤትና የማን ፀጉር ይምጣል የተገኘ የሉጫ ምን እዚህ ጋር ፈለግ ጋር ብቻ አረ ለምን ነው ፀጉር ይበላሻል? ያንተቻል እንዴ እናንተ የምሬን ነው ይበላል እንዴ የምታንሻል ትንሽ ነው ተስተካክሎ ብትሄድ ይሻላል። በቃ ሌላ ሰው እንዳያየው በቃ አረ ደግሞ በነገራችን ሰርፕራይዝ አደርጋቸዋለሁ። እዛ ለፍልፌ ሶፊ ነገር ቢሆን እሱ እኮ ነው የነገረን። እሱ ነው የነገረን። ኪያ ግብሽን አላየሽ ነው ያለኝ። ግን ስላልነገርከኝ ደብሮኛል።
እውነቴን ነው ብላችሁ ሶፊ ነው ማለት ነው። እኛ ግን አልሰማንም። የምር አሁን ነው ገና ማየታችን። የምራችሁ ነው ያለገ ማለት ነው። አንተ ግን የምር በነገራችን ላይ ኢትዮጵያ የኔ ሲኖች እኮ አልቋል የኔ ሲኖች እኮ አልቋል ነዋ እኮ የኔ ሲኖች። ኧረ ቶፋ አንተ ራሱ ታውቃለህ እንጂ ሲጀምር በደንብ ጠንቅቀህ ታውቃለህ አንተ ራሱ። የኔ ሰው አይ ምንም ነገር እንደሌለ አውቃለሁ እንጂ ሲጀምር ፊልሙ ላይ ማለት ነው። ለማንኛውም ያራዳ ልጅ የምር አሪፍ ነው። የምር ግን በየኔ መሰልከው መላጣ አትበሉ፣ መላጣ ክቡር ነው። መላጣ አትበሉ፣ መላጣ ክቡር ነው። እና አይንም ዘፍልልህ ግን በጣም ያስጠላል። የምር ሲሪየስ አይ የምር አንድም ከዛ ጋር እያይዤው ነበር። ሁለት ደግሞ ስቴር እስኪ ትንሽ ቀይር አድርግ ምናምን ነገር ስላለች ኖትስ አላደረኩትም። ሁለቴ ራሱ አላሰብኩም። የምሬ ነው ነው ማለት ቀጥ ብዬ ጂኑ ነው የተቆረኩት። ደግሞ የሚገርመው አንተ ግን ያምርብሃል። የምር ሲሪየስ አሪፍ ነው። አይ ሲሰ ተንቁላላ ለኮሳተር ስለመለኩ ነው የተኮሳተርኩት እንጂ አስጨነቃችሁ። የምር ግን እንደዛ አድርገህ እኮ ነው ካሊድ የሆነ ጊዜ እንቁላል ደብሮ ማለት እዛ ሲገኝ 4 እንቁላል አንተን መስሎ ወጡ። አጋጣሚ ሊጠረቅ ሳረጋቸው ተርሱ ማለት ነው። ነጭ ብቻ ስትስቅ ማለት ነው። ነጭ ስስቅ ነው። በጣም ነው የምላችሁ። በጣም ነው ያስደነገጣችሁ። የምር እኔን ባለፈው ደንሽ እያለ ያገኘሁት ሰው በጠቅላላ እንደው ምናምን ነገር በጣም ነው የሚያምረው እያሉ አይ የምሬን ነው ነው ማለት ግን ሰው ማለት አሪፍ ነው ምናምን ነገር እያሉኝ እዛም ስለነበረ የፀጉር ቤቱ ልጅ እንደውም ሁሌ ይለኛል ነው አንቺ ለምን አሪፍ ነው ያለ አይ ከመቁረጡ በፊት ራሱ ሌላ ጊዜ አንቺ ክሊን ከትል ምናምን ነገር ለምንድን ነው ማትሞክረው ምናምን ነገር የምር እያለኝ ነው። አንተ ፀጉር እኮ ነው ስላልገባ እንደኛ ምላስ ቢሆን አስበው አኑ እያረጀ ነው። የምር አንዳንድ ሽበት እየወጣብኝ ነው። የምርሽን ነው ወይ አትቁጠሪበት ይበዛል ታይ ይበዛ ሲነቀል ነው ምናምን ነገር ነው የሚባለው። አንተ ደግሞ እዚህ ጠዋት ነው የጀመራችሁት ምናምን ነገር ስቱዲዮ የሆነ ፊክስ እያደረጋችሁ ምናምን ነገር እዛ ፀጉር ቆራጩን እኔ የምሬን ነው ነው ደረቱ ላይ ነው ቆምኩት። ኧረ ቶሎ ቶሎ በልያለሁ ገና እንደጀመርን ነው እኮ ይደወለለት ከዛ ስራውን ቆመ። አሁን ገና ልንሰራ ነው። ቤት እንቀሳቀሽ ነው ዲስከየ ጣጣ ላድርግና አይሽ ያው ግን አግኝቻለሁ። አንሽ ሲፈራ ይሄን ነው የሚመስለው። ግን ደግሞ ዋናው ነገር ማለት ምንድነው ሶፊ ፒክቸርስ እናንተ ትልቅ ዲስካውንት ፓኬጅ አዘጋጅተውላችኋል። ቶዬ አሁን ቤካምና እዚህ ጋር ባለ ነው ማለት ነው። በእያንዳንዳችን ስሞች በትመጡ እስከ 10% ዲስካውንት ይደረግላቸዋል። ከ9500 ብር ጀምሮ ሙሽሮችን እየዳረ የሚገኝ ስቱዲዮ ነው። እንግዲህ ቤቱን እንደምታዩት በጣም የተንጣለለ እና በጣም ያማረ ነው። በየጊዜው አዳዲስ ባክግራውንዶችን አዳዲስ ነገሮችን ይዘን እየመጣን ነው። እና እንግዲህ ምንድነው ሲበሉት ምንድነው ሲያዩት ያላማረ ሲበሉት ያቅራል ነው። እና ሱፍ ቬሎ ምናምን ነገር ጽድት ያለ ልቅም ያለ የሚያምር ሱፍና ቬሎ ነው ያዘጋጀንላችሁ ፓኬጃችን ላይ። ፀጉር ቤትም ልቅም ያለ ሜካፕ የምትሰራው ደግሞ የተካነበት ረጅም ዓመት እና በጣም ረጅም ጊዜ ከመስራቱ የተነሳ ሲሄድ ራሱ እንዲህ ብሎ ባዶን ማለት ነው። ቆይ እቺ ነገር እያልክ ነው ያ ፋሚሊዎች በመጨረሻ ቆይ እናንተ ፕራንክ አደረጋችሁ? እኛ ፕራንክ አልተደረግንም። ስንታስ ረንግታቻለ ነገር የምር እያንዳንድሽ ሁልሽም ሆነ ቀረ ምላሹ ላንቺ ለሆን ስላለ አይዲ በዘነዘና አግኝቻለሁ። ሊያረክስ ነበር እኮ እኔ እኮ ምናምን ከሆነ 2 ቀን ምናምን ነው የቀረኝ ልቆረጥ። አይ ምን ነው የልጅነት መልሴና ተመልካቾቻችን ለመናገር ከሆነ ያው ሲያዩት የሚያምር ሲነሱበትም ያምር የሚባል የቆየ አባባል አለና ይሄ ቤት ነው እሱ አባባልና ደንግጠሽ ነው ማስታወቂያ ያምር ሲሪየስሊ መጣችሁ ታዘዝነው ወላሂ ስታፍር ስታዘኑና
ለማንኛውም ፋሚሊዎች ፕራንኩንም በደንብ አድርገናል። ለቶይም እንግዲህ እንደ ቅጥር ሰራተኛ ሲሆን እንደ ራስ ስራ በደንብ አድርገን ሰርተንለታል። ሶፋውም ተሰርቷል። ከዚህ በኋላ በደንብ እንቀመጥበታለን። ለምን እንጨፍርበታለን? በይ ተቀምጠሽበት ነው ምንም አይደለም። በደንብ እጨፍርበታለሁ፣ ዘልበታለሁ፣ ሌሎችንም ነገሮች እናስተካክላለን። አሁን እዚህ ሶፋ ላይ ተመልካቾቻችን ሰሊና ቀመጥ እንዲህ ምናምን ብላ እሷ ናት አንድ የምትሰብረው። ጀነስ ባገኘችው የባህል ጭፈራ ምንም የማይቀራትም ትጨፍርበታለህ። በስርዓት የሚቀመጠው ነው ብቻ ነው እና እኔ ብቻ ነኝ። እናት አመሰግናለሁ። አትቀመጥም ፋሚሊዎች ይሄን ነበረ እንግዲህ ፕራንካችንን ቪዲዮአችንን ሰላም ሁኑ።